አጥንቶቻችንን ሊጠብቁ ከሚችሉ ምርጥ የምግብ አይነቶች መካከል አንዳንዶቹ አሁኑኑ ምናልባትም በኩሽናችን ውስጥ የሚገኙ ሊሆኑ ይችላሉ። እድሜያችን እየጨመረ ሲሄድ የአጥንታችን ጥንካሬ በሂደት ሊቀንስ ይችላል። ችግሩ ደግሞ ደካማ የሆኑ አጥንቶች ስብራት እስከሚከሰት ድረስ አብዛኛውን ጊዜ ግልጽ የሆነ ማስጠንቀቂያ ምልክትን አይሰጡንም። ነገር ግን አጥንቶቻችሁ ሕያው ህብረ ህዋሳት ወይም ቲሹዎች ናቸው። በቋሚነት ይሰበራሉ እንዲሁም እንደገናም ይገነባሉ። እናም የምትመገቡት ምግብ ሰውነታችሁ ለዚህ ሂደት የሚያስፈልጉትን በርካታ አልሚ የሆነ የምግብ ይዘቶችንም ሊያቀርብ ይችላል። በዛሬው ቪዲዮአችን ላይ ታዲያ ጠንካራ እናም ጤናማ አጥንትን ለመደገፍ በሳምንታዊ የምግብ ስርዓታችሁ ውስጥ ልታካትቷቸው የሚገቡ 7 የምግብ አይነቶችን እንዴት ልትመገቧቸው እንደሚገባ፣ ምን አይነት አልሚ ይዘቶችን እንደሚያቀርቡ እናም ልትርቁት የሚገባን አንድ ትልቅ ስህተትን በደንብ እንመለከታለን። ከመጀመራችን በፊት ታዲያ እንኳን ወደ ቻናሌ በደህና መጣችሁ እላለሁኝ። በሳይንስ የተደገፉ ቀላል የሆኑ የጤና ምክሮችን ወዳድ ከሆናችሁ ይህንን ቻናል ሰብስክራይብ ማድረጋችሁን እንዳትዘነጉ፣ ቪዲዮውን ደግሞ ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁ እላለሁኝ። ጥያቄያችሁን በኮመንት ላይ አስፍሩልኝ፣ በደስታ መልስላችኋለሁኝ። በቀጥታ ወደ ጤና ትምህርቱ እንለፍ። 7ኛው እርጎ ነው። እርጎ ካልሲየምና ፕሮቲንን ሊያቀርብ ይችላል። እነዚህ ሁለት አልሚ ይዘቶች ደግሞ የአጥንትን ቅርጽናም የጡንቻን ጥንካሬ ለመጠበቅ በጣም አስፈላጊ ናቸው። እርጎ ትኩረትን የሚስብበት ሌላው ምክንያት አለ። አንዳንድ የምግብ አይነቶቹ ሰውነታችሁ ካልሲየምን በቀላሉ እንዲመጥ የሚረዳውን ቫይታሚን ዲን ይይዛሉ። ተራ የሆነ ወይም ደግሞ ፍሌቨርድ ያልሆነ እርጎን ምረጡ። እንደ እንጆሪ ወይም ደግሞ የቤሪ ፍሬዎችን፣ ዘሮችን፣ ተልባ ወይም ቺያሲድን ወይም ደግሞ ኦትስ ካሉ ምግቦች ጋር አዋህዳችሁ ተመገቡ። እርጎን በተለይ ለአጥንት ጤንነት የምትገዙ ከሆነ በምርቱ ሽፋን ላይ ያለውን የምግብ ይዘት መግለጫን በማየት የካልሲየምና የቫይታሚን ዲ መጠኑን አረጋግጡ። 6ኛ ሰርዲን ወይም አጥንቶቻቸው የሚበላ ሌሎች ትናንሽ አሳዎች ናቸው። ሰርዲኖች የፕሮቲንናም የጤናማ ቅባቶች ምንጭ ብቻ አይደሉም። ትናንሽ አጥንቶቻቸውን አብራችሁ ስትመገቡ ከፍተኛ መጠን ያለው ካልሲየምን ታገኛላችሁ። አንዳንድ የታሸጉ ሰርዲኖች ቫይታሚን ዲንም ያቀርባሉ። ይህ በጣም አስደናቂ የሆነ ጥምረት ነው፣ ምክንያቱም ጤናማ አጥንቶች ከካልሲየም በተጨማሪ ሌላም ነገር ያስፈልጋቸዋል። ሰርዲንን በሰላጣ፣ ሙሉ እህል ባላቸው ምግቦች ወይም ደግሞ ከአትክልቶች ጋር አብራችሁ ሞክሩት። ሰርዲን የማይመቻችሁ ከሆነ ሌሎች አሳዎችም ጠቃሚ አልሚ ይዘቶችን ሊያቀርቡ ይችላሉ። ነገር ግን አጥንታቸው የማይበላ ከሆነ የካልሲየም ይዘታቸው በጣም ዝቅተኛ ሊሆን ይችላል። 5ኛ አረንጓዴ ቅጠላቅጠል አትክልቶች ናቸው። እንደ ስፒናች፣ ኬል፣ ኮላርድ ግሪንስ ወይም የጎመን አይነቶችና ሌሎችም ጥቁር አረንጓዴ ቅጠላቅጠሎችን መመገብ ያስፈልጋል። እነዚህ አትክልቶች መደበኛ የአጥንት ዘይቤያዊ ሂደት ወይም በቦን ሜታቦሊዝም ውስጥ ድርሻ ያለውን ቫይታሚን ኬን ጨምሮ ጠቃሚ አልሚ ይዘቶችን ያቀርባሉ። እንዲሁም ማግኒዥየም እናም የአጠቃላይ ጤናን የሚደግፉ ሌሎችንም ቫይታሚኖችና ሚነራሎችንም ያቀርባሉ። ሁሉም አረንጓዴ ቅጠላቅጠሎች ካልሲየምን በእኩል ደረጃ አያቀርቡም። ለአብነት ያክል አንዳንዶቹ አረንጓዴ ቅጠላቅጠሎች ኦክሳሌት የሚባሉ ውህዶችን ስለሚይዙ የካልሲየም ስርጸትን ወይም ደግሞ መመጠጥን ሊቀንሱትም ይችላሉ። ስለዚህ በአንድ አትክልት ላይ ብቻ አትመኩ። በሳምንቱ ውስጥ የተለያዩ አረንጓዴ ቅጠላቅጠሎችን እየቀያየራችሁ ተመገቡ። በጥበብ የበሰሉ አረንጓዴ አትክልቶችን ከእንቁላል፣ ከቦለቄ ወይም ከሙሉ እህል ካላቸው ምግቦች ጋር ጨምራችሁ ተመገቡ። 4ኛ እንቁላል ነው። እንቁላል ጥራት ያለው ፕሮቲንን ወደ አመጋገባችሁ ለመጨመር ቀላል የሆነ መንገድ ነው። የእንቁላል ቢጫው ክፍል ደግሞ ቫይታሚን ዲንም ይዟል። ፕሮቲን ለአጥንት በጣም አስፈላጊ ነው፣ ምክንያቱም አጥንቶቻችሁ
ከሚኒራሎች ብቻ የተገነቡም አይደሉም። የአጥንታችሁ መዋቅር የፕሮቲን ማዕቀፍም አለው። እንቁላሎች በተለይ ርካሽናም መደበኛ ምግቦች ውስጥ በቀላሉ ሊካተቱ ስለሚችሉ በጣም ጠቃሚ ናቸው። የተቀቀሉ እንቁላልን ቁርስ ላይ ከአትክልት ጋር ተመገቡ ወይም ለምሳ ተጠቀሙት። ወይም ደግሞ ፈጣን የፕሮቲን ምንጭ አድርጋችሁ ተጠቀሙበት። አስታውሱ፣ አንድ ምግብ ብቻውን አጥንታችሁ የሚያስፈልገውን ሁሉ አያሟላም። በአንድ ምግብ ላይ ብቻ ሳይሆን በልዩ ልዩ ምግቦች ስብስብ ላይ ትኩረትን አድርጉ። ሶስተኛ፣ ቦለቄ፣ ባቄላ እናም ምስርን ተጠቀሙ። ቦለቄ፣ ባቄላ እናም ምስር በሳምንታዊ የምግብ ዝርዝራችሁ ውስጥ ቦታ ይገባቸዋል። እነሱ ፕሮቲን፣ ማግኒዥየም፣ ፖታሲየም እናም ሌሎችንም ለጤናማ አመጋገብና ለመደበኛ የአጥንት እንቅስቃሴ የሚረዱ አልሚ ይዘቶችን ያቀርባሉ። አንዳንድ የቦለቄ እናም የምስር አይነቶችም ከፍተኛ መጠን ያለው ካልሲየምንም ያቀርባሉ። በከፍተኛ ደረጃ የተቀነባበሩ ሃይሊ ፕሮሰስድ የሆኑ ምግቦችን በባቄላ በቦለቄ እናም በምስር መተካት የአመጋገባችሁን አጠቃላይ ጥራትን ያሻሽለዋል። ቀላል የሆኑ ምርጫዎች እንደ ጥቁር ቦለቄ፣ ሽምብራ፣ ምስር፣ ቀይ ቦለቄ፣ ነጭ ቦለቄን እናም ባቄላን ተጠቀሙ። በሰላጣ በወጥ ወይም በእህል ሳህኖች ውስጥ ጨምራችሁ ተመገቧቸው። ሁለተኛ፣ ለውዝ እናም ዘሮች ናቸው። አጥንቶቻችሁ ከካልሲየም በላይ ይፈልጋሉ። እንደ ማግኒዥየም ያሉ ሚኒራሎችንም ይፈልጋሉ። ለውዝና ዘሮች ደግሞ እጅግ ምርጥ ምንጮች ሊሆኑም ይችላሉ። ለውዝ እንደ አልመንድ ያሉ ሰሊጥ፣ ቺያሲድ እና የዱባ ፍሬ ለሁላችሁም ለአጥንት ደጋፊ አመጋገብ ጠቃሚ አልሚ ይዘቶችን ማበርከት ይችላሉ። ለአብነት ያክልም ሰሊጥ ካልሲየምን ሲያቀርብ፣ የዱባ ፍሬ ደግሞ በማግኒዥየም የበለጸገ ነው። ነገር ግን ዋናው ቁልፍ ነገሩ እጅግ ከፍተኛ መጠን አያስፈልጋችሁም። አነስተኛ መጠን ያለው አቅርቦት አስቀድሞ የተመጣጠነን የምግብ ስርዓትን ሊያጠናክረውም ይችላል። አንድ ማንኪያ ዘርን በእርጎ ወይም በኦትስ ላይ ጨምራችሁ ሞክሩ። ወይም ደግሞ ጥቂት ጨው የሌለው ለውዝን እንደ መክሰስ ተመገቡት። አንደኛ፣ በካልሲየም እና በቫይታሚን ዲ የበለጸጉ ምግቦችን መጠቀም ነው። የካልሲየም ፍላጎታችሁን በቋሚነት እንድታሟሉ የሚረዷችሁ ምግቦች አሉ። እንደ ወተት፣ በቫይታሚን ዲ የዳበሩ የእጽዋት ወተቶች፣ እርጎ፣ ቺዝ ወይም ደግሞ አይብ ወይም በካልሲየም የዳበሩ ምግቦችን ያጠቃልላሉ። ካልሲየም በአጥንታችሁ ውስጥ ያለ ዋና ሚኒራል ሲሆን፣ ቫይታሚን ዲ ደግሞ ሰውነታችሁ ካልሲየምን እንዲመጥ ይረዳል። እንዲሁም መደበኛ የአጥንት ጤንነትንም ይደግፋል። ነገር ግን ሰዎች የሚሰሩት አንድ የተለመደ ስህተትም አለ። ሙሉ በሙሉ ካልሲየም ላይ ብቻ ትኩረትን ያደርጋሉ። ጤናማ አጥንቶች የበለጠ ሰፊ እይታን ይፈልጋሉ። በቂ ፕሮቲን፣ ቫይታሚን ዲ፣ ቫይታሚን ኬ፣ ማግኒዥየም፣ አካላዊ እንቅስቃሴ እናም አጠቃላይ አልሚ የምግብ ስርዓትንም ጭምር። ስለዚህ እንዲህ ብላችሁ እንዳታስቡ ምን ያክል ካልሲየም መውሰድ እችላለሁ። ይልቁንም እንዲያስቡ አጥንቶቼን የሚደግፍ የተመጣጠነ የአኗኗር ዘይቤን እንዴት መገንባት እችላለሁ ብላችሁ ማሰብ ያስፈልጋል ማለት ነው። ታዲያ ልትርቁት የሚገባው ትልቁ ስህተት አለ። እነዚህን 7 ምግቦች መመገብ ጠቃሚ ነው። ነገር ግን ምግብ ብቻውን ሊተካው የማይችለው አንድ ነገር አለ። እሱም መደበኛ የሰውነት ክብደት መሸከምናም የጥንካሬ እንቅስቃሴዎችን ማድረግ ነው። ስለዚህ እርምጃን መራመድ፣ ደረጃዎችን መውጣት፣ ከቻላችሁ ዳንስን፣ የጥንካሬ ስልጠናዎችንናም ሌሎች ተስማሚ የሆኑ የሰውነት ክብደት መሸከም እንቅስቃሴዎች የአጥንትን ጥንካሬን ለማጠናከር ይረዳሉ። አጥንቶቻችሁ ለአካላዊ ፍላጎቶች ወይም እንቅስቃሴዎች ምላሽን ይሰጣሉ። ስለዚህ የእነዚህን ጥምረት አድርጉ። ጥሩ አመጋገብ፣ የጥንካሬ እንቅስቃሴዎችን፣ የክብደት መሸከም እንቅስቃሴ፣ በቂ ቫይታሚን ዲ፣ በቂ ፕሮቲንና ጤናማ የሰውነት ክብደትን መጠበቅ ያስፈልጋል። ይህ በአንድ ታምረኛ ምግብ ወይም ደግሞ ሱፐር የሆነ ፉድ ላይ ከመደገፍ ይልቅ እጅግ በጣም ጠንካራ የሆነ ስልት ነው። ታዲያ ቀላል የሆነ
ሳምንታዊ የአጥንትን ድጋፍ እቅድ ከፈለጋችሁ ሰኞ ላይ እርጎ፣ ፍራፍሬዎችን እናም ሲድስ ወይም ዘሮችን፣ የዱባ ፍሬ፣ ተልባ እናም ቺያሲድን አንድ ላይ መመገብ። ማክሰኞ ላይ እንቁላልና አረንጓዴ ቅጠላቅጠሎችን መመገብ። ረቡዕ ላይ ደግሞ የምስር የቦለቄ እናም የባቄላ ጥምረቶችንና አትክልቶችን አንድ ላይ መመገብ። ሐሙስ ላይ ሰርዲን፣ ሰላጣ እናም ሙሉ እህሎችን አንድ ላይ መመገብ። አርብ ላይ እርጎ ወይም በቫይታሚን ዲ የዳበረ ወተትና ለውዝን መጠቀም። ቅዳሜ ላይ እንቁላል፣ አትክልቶችንናም ቦለቄ ወይም ባቄላን መጠቀም። እሁድ ላይ ደግሞ አሳ፣ አረንጓዴ ቅጠላቅጠሎችንና የተመጣጠነ ሙሉ ምግብን መመገብ ያስፈልጋል ማለት ነው። ታዲያ ይህን ትክክለኛ የጊዜ ሰሌዳ ተከተሉ ማለት አይደለም። ግብና ዓላማው በሳምንቱ ውስጥ የተለያዩ አልሚ ይዘት ያላቸውን ምግቦችን በመደበኛነት እንድታካትቱ ነው። ታዲያ ምን አይነት ሰዎች ናቸው ልዩ ትኩረትን መስጠት ያለባቸው? ዕድሜያችሁ ከ50 ዓመት በላይ ከሆነ፣ ከዚህ ቀደም የአጥንት ስብራት ካጋጠማችሁ፣ ዝቅተኛ የአጥንት ጥግግት እንዳላችሁ ከተነገራችሁ፣ ለአጥንት መሳሳት ወይም ለኦስቲዮፖሮሲስ ተጋላጭ የሚያደርጉ ሁኔታዎች ካሉባችሁ፣ ወይም በአጥንት ጤንነት ላይ ተጽዕኖን የሚያሳድሩ መድኃኒቶችን የምትወስዱ ከሆነ በምግብ ላይ ብቻ አትመኩ። ለአጥንት ጥግግት ምርመራ ከጤና ባለሙያችሁ ጋር መማከር ያስፈልጋል። እንዲሁም በኢንተርኔት ወይም በቪዲዮ ላይ ስላያችሁ ብቻ ከፍተኛ መጠን ያላቸውን የካልሲየም ወይም የቫይታሚን ዲ ማሟያዎችን ወይም ደግሞ ሰፕልመንቶችን መውሰድን እንዳትጀምሩ። በቅድሚያ ምርመራን አድርጉ። በአጠቃላይ አጥንቶቻችሁ ህያው ህብረ ህዋሳት ናቸው። እናም በሙሉ ህይወታችሁ ውስጥ ድጋፍ ያስፈልጋቸዋል። ነገር ግን አንድ ተአምረኛ ምግብን አትፈልጉ። እውነተኛው ምስጢር ቋሚነትናም የተለያዩ ምግቦችን በመደበኛነት ማካተት ነው። ምግባችሁን በአልሚ ምግቦች ዙሪያ ገንቡ። በአካላዊ እንቅስቃሴም ንቁ ሁኑ። በቂ ቫይታሚን ዲን አግኙ። በቂ ፕሮቲንን ተመገቡ። እናም ችግር ሳይፈጠር በፊት የአጥንታችሁን ጤንነትን በቁም ነገር ተከታተሉ። ምክንያቱም ጠንካራ አጥንቶች በአንድ ቀን ውስጥ ብቻ አይገነቡም። እነሱ የሚደገፉት ሳምንት በሳምንት ዓመት በዓመት በሚታደሱ ምርጫዎቻችሁ ነው። ታዲያ የዛሬው ቪዲዮ ከተመቻችሁ ይህንን ቪዲዮ ላይክ እና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁ። እድሜያቸው እየጨመረ ሲሄድ አጥንቶቻቸውን መጠበቅ ለሚፈልጉ ሰዎች አካፍሉት ወይም ደግሞ ሼር አድርጉላቸው። ጥያቄያችሁን እንደተለመደው በኮመንት ላይ አስፍሩልኝ፣ በደስታ እመልስላችኋለሁኝ። ላይክና ሼር ሳታደርጉ በፍጹም እንዳትወጡ። አብራችሁኝ ስለነበራችሁ እጅግ አድርጌ አመሰግናለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው።